إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله بارجوي الله يعزاكم بمتازز يكلكلاችሁም በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን ፍሩት ለአኺራችሁም ስንቅ ያዙ ከስንቆች ሁሉ በላጭና አዋጭ ስንቅ አላህን መፍራት ነው ሱሪ ያለንን በመስራት ተው ያለንን በመተው የአላህንም የሰዎችንም ሐቅ በመጠበቅ ዘውትር አላህን በማስታወስ ባለመርሳት አላህን ተባረከ ወተዓላ በማመስገን ባለመካድ አላህን ተባረከ ወተዓላ በመታዘዝ ባለማመጽ አላህን ዘውትር ልንፈራው ይገባል። አላህን ተባረከ ወተዓላ በሚገባ የሚፈራ ሰው ያለበትን ሐቅ ሁሉ ይወጣል፣ የተከለከለውን ሁሉ ይከለከላል። ነገ ሰዎች የሥራቸውን በሚያገኙበት ቀን እንዳይዋረድ አላህ ዘንድ ተባረከ ወተዓላ እንዳያፍርና እንዳይከስር። የአላህ ባሮች ሆይ ገንዘብን አላህ ተባረከ ወተዓላ የሰው ልጆች የሕይወታቸው መቋቋሚያ አድርጓል። ያለ አግባብ ገንዘብን መውሰድ ማንሳት ሕገወጥ የሆነ ሀብት ማፍራትን ሸሪዓ ይከለክላል። በተቃራኒው ደግሞ ሰዎች ለፍተው ደክመው ያገኙትን ገንዘብ ማባከን ያለ አግባብ ወጪ ማድረግንም ሸሪዓችን ይቃወማል። ቃለ አላሁ ተዓላ ያ አዩሃ አለዚነ አመኑ ላ ተእኩሉ አምዋለኩም በይነኩም ቢልባጢል ኢላ አን ተኩነ ቲጃረተን ዐን ተራዲን ሚንኩም ወላ ተቅቱሉ አንፉሰኩም ኢነላሀ ካነ ቢኩም ረሒማ። የሰው ልጆች ሆይ አማኞች ሆይ ገንዘባችሁን በሐሰት ያለ አግባብ አትብሉ። አንዳችሁ የሌላኛውን ገንዘብ ያለ አግባብ አይብላ። ንግድ ሆኖ በፈቃድ የምትለዋወጡት ገንዘብ ጥቅም ካልሆነ በስተቀር ነፍሳችሁንም አታጥፉ፣ ራሳችሁን አትጉዱ፣ አትግደሉ። ጌታ አላህ እኮ ለእናንተ አዛኝ የሆነ ጌታ ነው። ስለዚህ የሚጠቅማችሁን ነገር አድርጉ ይላችኋል፣ የሚጎዳችሁን ነገር ይከለክላችኋል። ስለዚህም የጌታ አላህ ትእዛዛት ከእዝነት የመነጩ ስለሆኑ አድርጉ የተባላችሁትን ደስ ያላችሁ አድርጉ፣ የተከለከላችሁትንም ደስ ያላችሁ ተከልከሉ ነው። ዲን አልኢስላም ሁሉም የነቢያት ሕግጋት ሊጠብቋቸው ሊያስጠብቋቸው ከመጡ ከተላኩባቸው ዓላማዎች አንዱ ሚን አልضሩሪያት الخمس أو الست حفظ المال ገንዘብን መጠበቅ፣ የሰውን አእምሮ መጠበቅ፣ የሰውን ዘር መጠበቅ፣ የሰውን ዲን መጠበቅ ሁሉም ነቢያት እንዲያሳኩት የተላኩበት አንድ ትልልቅ ዓላማ ነው። ከትልልቅ ዓላማዎች የሸሪዓ የሕግ ግቦች አንዱ ገንዘብን መጠበቅ ነው። ለዚህም ነው ሸሪዓችን ስርቆትን ሐራም አድርጓል። ያለ አግባብ የሰውን ገንዘብ የሚወስድ የሚቀማ፣ የሚዘርፍ፣ ተደብቆ የሚሰርቅ
ከፍተኛ ቅጣት እንዲቀጣ ሸሪዓ አዟል። የሌባ ቅጣቱ በሸሪዓ መስፈርቱ ከተሟላ የሚሰርቅበትን እጅ መቁረጥ ነው። የሰው ገንዘብ መከበር ስላለበት ነው የሰውን ገንዘብ ያለ አግባብ የሚዳፈር በዚህ ልክ ጠንከር ያለ እርምጃ እንዲወሰድበት የተደረገው። የየቲምን ወላጅ የሌላቸው ሕፃናትን ገንዘብ ያለ አግባብ በግፍ የሚበላም እሳት እንደሚበላ አኺራ ላይ ሆዱ በእሳት ተሞልቶ ካፉ ካፍንጫው ከበላበት አካሉ በሰውነት አካላቱ እሳት እንደሚወጣ እዚህ ዱንያ ላይ የበላው የየቲም የሕፃናት ሐቅ አኺራ ላይ እሳት እንደሚሆንበት ተነግሯል። ሸሪዓ ሰርቶ ገንዘብ ማፍራትን ሀብት ማፍራትን አዟል፣ ፈቅዷል፣ አበረታቷል። በተቃራኒው ደግሞ ያለ አግባብ በወለድ በማጭበርበር ሀብት ማፍራትን ሸሪዓ ከልክሏል። ነቢያችን አለይሂ ሰላቱ ወሰላም ስራ መስራትን ገፋፍቷል፣ አበረታቷል። አንዳችሁ ቁጭ ብሎ የሰው እጅ ከሚያይ ከሚለምን ጫካ ሄዶ እንጨት ሰብሮ አምጥቶ ቢሸጥ አስፈላጊውን ወጪ በሱ ሸፍኖ የተረፈውን ሰደቃ ቢሰጥ ይሻላል ብለዋል። ነቢዩ አለይሂ ሰላቱ ወሰላም የሰዎች ሐቅ እንዲጠበቅ ገንዘባቸው ሀብታቸው እንዲጠበቅ ትልቅ ስራ ሰርተው ሄደዋል። ከዘካ ውጪ ከኡመታቸው ከህዝቡ ከሀገሩ ነዋሪ ገንዘብን አምጡ አይሉም ነበር ነቢዩ አለይሂ ሰላቱ ወሰላም። ሌሎች መሰል የሆኑ ሐቆች ግዴታዎች ከሌሉበት በስተቀር ሰው ለፍቶ ያፈራው ገንዘብ የራሱ ሀብት ነው። ከዘካ ውጪ ሌላ ነገር አይጠየቅም ነበር በመሰረቱ። ዘካም ቢሆን ከባለ ሀብቶች ተወስዶ ለአቅመ ደካሞችን የሚሰጠው ለህዝብ ጥቅም ነው የሚውለው። ነቢዩ አለይሂ ሰላቱ ወሰላም ያለ አግባብ በዙልም በግፍ በበደል ግለሰብም ይሁን ተቋም የህዝቦችን ገንዘብን መውሰድ ግፍ እንደሆነ ወንጀል እንደሆነ ተናግረዋል። በጃሂልያ ዘመን በየመንገዱ ሰዎች እየተቀመጡ መክስ የሚባል የገንዘብ መጠን አስቀምጠው ያን ገንዘብ ያልከፈለ ሰው ከሌላ ሀገር ለንግድ ሄዶ ሲመጣ ገንዘብ ሳይከፍል ማለፍ አይችልም ነበር። ከልክ ያለፈ ግፍና በደል ይፈጽሙ ነበር። ይሄ ነቢዩ አለይሂ ሰላቱ ወሰላም እንደማይምር ከባድ ወንጀል እንደሆነ ተናግረዋል። አንዲት ሴት ዝሙት ሰርታ አጽዱኝ፣ ቆሽሻለሁኝ፣ ተነጅሻለሁኝ ብላ በተደጋጋሚ ነቢ ጋር መታ ዝሙተኛ ላይ የሚወሰድ እርምጃ ይወሰድብኝ፣ ይኸው ከዝሙት አርግዣለሁ ብላቸው ልጁ እስኪወለድ ድረስ ጠብቂ ብለው ሸኝተዋታል። እንደወለደች ልጁን ይዛ መታ ይኸው ወልጃለሁኝ እርምጃ ውሰዱብኝ ስትላቸው ልጁ ጡት እስኪያቆም ምግብ እስኪጀምር ድረስ ቆይ ብለዋል። ልጁ ምግብ መብላት ሲጀምር ምስክር እንዲሆናት ልጇን ዳቦ ነገር አስይዛ መታ ይኸው እስካሁን ወንጀሌ ውስጤን ያቃጠለኝ ነው፣ መቀጣት አለብኝ፣ ልጄ ምግብ ጀምሯል፣ ቅጡኝ ያ ረሱላህ ብላቸዋለች። ይህችን ሴት እንድትቀጣ ካደረጉ በኋላ እሷ የተወበተችው ተውበት በመክስ የሰዎችን ገንዘብ የሚወስድ ግፈኛው እንኳ የእሷን አይነት ተውበት ቢያደርግ አላህ ተውበቱን ይቀበለው ወንጀሉን ይመረው ነበር ብለዋል። ምን ለማለት ነው? ይቺ ሴት ተውበቷ እጅግ በጣም ከፍተኛ ደረጃ የደረሰ ተውበት እንደሆነ ከነፍሷ የበለጠ ምን ልሰጥ ትችላለች? ተውበታ ተጸጽታ ወንጀሏን ለማስመር ነፍሷን ህይወቷን ሰጥታለች። ትልቅ የተውበት ደረጃ ነው። ታዲያ የእሷ ተውበት አንድ የሰውን ገንዘብ የሚቀማ ሰው ቢተውብተው እንኳ ወንጀሉን ያሰርዝለት ነበር ብለዋል። ይህ ማለት ምን ማለት ነው? የሰዎችን ገንዘብ ያለ አግባብ መውሰድ በምንም መልኩ ይሁን ከዝሙትም የከፋ ወንጀል እንደሆነ ያመላክታል። በመሰረቱ የሰው ገንዘቡ ሐራምና የተከበረ ነው። ያለ ፈቃዱ ደስ ብሎት ካልሰጠ የሰው ልጅ ገንዘብ ሊወሰድበት አይገባም። ነቢዩ አለይሂ ሰላቱ ወሰላም የመጨረሻ ሐጃቸው ላይ በብዙ መቶ ሺዎች የሚቆጠሩ አማኞች በተሰበሰቡበት ባደረጉት ንግግራቸው ማንም የማንንም ህይወት ማጥፋት የለበትም፣ ማንም የማንንም ስም ማጥፋት ክብሩን መንካት የለበትም፣ ማንም የማንንም ገንዘብ መንካት የለበትም ብላ የአንድ ሰው ገንዘብ ለሌላ ሰው ሐላል አይሆንም ደስ ያለው እስካልሰጠ ድረስ ብላ። ይህ በግለሰብ ደረጃም ይሁን በተቋምና በሀገር ደረጃም ይሁን ሁሉንም የሚመለከት ነው። የሰው ልጅ ገንዘብ ለፍቶ ደክሞ ጥሮ ግሮ ላቡን ጠብ አድርጎ ያመጣው ገንዘብ የራሱ ነው። የዘካ ሐቅ ነው ያለበት። የሰው ዕዳ ካለበት አልከፍልም ካለ በግድ ሊከፍል ይገባዋል። ይህ እንዳለ ሆኖ ከጊዜ በኋላ እንደ ሂጅራ 4ኛው መቶ ላይ በአባሲዮች
ስርዓተ መንግስት ዘመን ላይ ግብር የሚባል ነገር ተጀምሯል። ከዛ በፊት በጃሂልያ ዘመን ይታወቃል። ነብዩ አለይሂ ሰላቱ ወሰላም ይሄን አውግዘዋል። የሰዎች የላባቸው ገንዘብ የራሳቸው ነው፣ ያለበት ሐቅ ዘካ ነው ብለዋል በጥቅሉ። ነገር ግን በተለያዩ የችግር ጊዜዎች እሳቸውን ቢሆን ሰዎችን ገንዘብ ጠይቀው ለተቸገሩ አካላት የሚሰጡበት፣ ጂሃድ ሲያስፈልግ ለጂሃድ አቅም ያላቸው ሰዎችን እንዲያዋጡ የሚጠይቁበት ሁኔታ ነበረ። በበጎ ፈቃደኝነት ሰዎች ያደርጋሉ። አራተኛው መቶ ላይ ግን በአባስዮች ዘመን ግብር የሚባል ነገር መጥቶ በጊዜው የነበሩ ዑለሞች ግብር መክፈል ይቻላል አይቻልም የሚል ውዝግብ ውስጥ ገብተዋል። ከተለያዩ ምክንያቶች አንፃር ከጥቅሙ ከዓላማው አንፃር ይቻላል ያሉ የፈቀዱ ተገኝተዋል። አይቻልም የሰውን ገንዘብ ያለ አግባብ መውሰድ ነው ብለው የከለከሉ በጥብቅ ያወገዙ ተገኝተዋል። እንደ አልዕዝ ኢብኑ አብድሰላም 660 ላይ የሞቱት የፊቅህ ሊቅ ወከዛሊከ አልቀራፊ የሚባሉ የፊቅህ ሊቅም ይሄን ደግፈዋል። ነገር ግን የከለከሉ አይቻልም የሰዎችን ገንዘብ ያለ አግባብ መውሰድ ነው፣ ሀገራት ራሳቸውን ችለው ሀገራቸውን መምራት አለባቸው ቢሉም የከለከሉ ሊቃውንት ራሳቸው ተታር የሚባሉ ወራሪ ኃይሎች ሀገርን ሊወሩ እንደተነሱ በሰሙ ጊዜ ተገቢ አይደለም ብለው የከለከሉ ሊቃውንት ራሳቸው የሀገሩ ሕዝብ ገንዘብ እንዲሰጥ አዘዋል፣ ፈትዋ ሰጥተዋል። በገንዘብ ተደራጅተን አቅም ያለው ሁሉ ገንዘብ ሰጥቶ ተታሮችን ሀገርን እንዳይወሩ ክብርን እንዳይደፍሩ ለመከላከል ገንዘብ ማውጣት አለባችሁ ብለው የሀገሩን ሕዝብ ወጪ እንዲያደርግ አዘዋል። ቀድሞውኑ ግብር መጠየቅ የለበትም ብለው የከለከሉት። ነገር ግን ይሄን ካደረጉት ውስጥ ኢማሙ ነወዊ አልዕዝ ኢብኑ አብድሰላም ይገኙበታል። ነገር ግን የሀገሩ መሪ ከሕዝብ መጠየቅ የምችለው የሀገሩ ግምጃ ቤት ላይ ያለው ካልበቃ ነው፣ ባለስልጣናት እጁ ላይ ያለው ካልበቃ ነው። ያን አውጥታችሁ ችግሩን ማለፍ ካልተቻለ ሕዝብ መስጠት ግዴታ ይሆንበታል ያሉበት ሁኔታ አለ። ስለዚህ በመሰረቱ ከዘካ ውጪ የሕዝብ ገንዘብ ላይ ምንም ሐቅ የለም ቢባልም አስፈላጊ ሆኖ ሲገኝ ግብርም ይሁን ታክስም ይሁን እባት በአግባቡ በህጋዊ መንገድ ከተፈጸመ ሰዎች ባላቸው ሀብት ልክ መስጠት ያለባቸው በፍትህ ታይቶ ተተምኖ በአግባቡ ተወስዶ መዋል አለበት ዓላማ ከሆነ የሚውለው ይሄም ማድረጉ አስገዳጅ ሁኔታ ላይ እንደሚቻል በርካታ የፊቅህ ሊቃውንት ገልጸዋል። እንደ ሂጅራ 956 ላይ የነበሩት ኢብራሂም አልሐለቢ አልሐነፊ የሚባሉ ህግ ነክ እውቀት ላይ ጥልቅ እውቀት ያላቸው መጽሐፎቻቸው እስላማዊ ስርዓትን መሰረት አድርገው የሚመሩ መንግስታት እንደ ህግ ምንጭ ይጠቀሙ ክታባቸውን ይጠቀሙ የነበሩ ሊቅ ከሙስሊም ነጋዴዎች እንደ ሰደቃ ህግ አስከባሪዎች 10% ሊወስዱ ይገባል ወዘተ ያሉ ከማን ምን ያክል መወሰድ እንዳለበት ዘርዝረው ወላ ይኡኸዙ ሚነል ቀሊል ብለዋል። ገቢው ትንሽ የሆነ ሰው ሊወሰድበት አይገባም ብለዋል። አቅም ካለው ነጋዴው እንደ ሰደቃ እየቆጠረው በፐርሰንት መውሰድ እንደሚቻል ገልጸዋል። ስለዚህ ፍትሃዊ በሆነ መልኩ ከሰዎች በየዓመቱ እንዳቅማቸው እንደ ገቢ መጠናቸው ግብር ጥሎ ለጠቅላላ የሀገር ጥቅም የሚውል ተቆራጭ ማድረግ በጦርነት ጊዜ ሆስፒታሎችን ለመገንባት፣ መድረሳዎችን፣ ትምህርት ቤቶችን ለመገንባት፣ መንገዶችን ለማስተካከል ህዝብን የሚያገለግሉ ወይም የመንግስት ሰራተኛ የሚባሉ ደሞዝ ሊከፈልበት የሀገሩ ገንዘብ የመንግስት የግምጃ ቤት ገንዘብ በቂ ባልሆነበት ሁኔታ ላይ ይሄ ማድረግ ይቻላል። ነገር ግን አፈጻጸሙና አጠቃቀሙ ላይ የህዝብን ገንዘብ ሰዎች ወስደው ግለሰቦች እንደፈለጉ ሊያደርጉ አይገባም። ባለስልጣናትም እንዲሁ በስሜት የገንዘብ ስሜት ኖሯቸው የህዝብን ገንዘብ ያላግባብ ሊወስዱ አይገባም። ለሀገር ለህዝብ የማይጠቅም ነገር ላይ ሊያውሉት አይገባም። የገንዘብ እጥረት የገጠመው የአስተዳደር የአመራር ችግር ገጥሟቸው የባለስልጣናት የራሳቸውን ጥፋት፣ ጉድለት፣ ክፍተት ህዝቡን ተሸካሚ ሊያደርጉም አይገባም። ግብር አጣጣሉ ላይ ወሰን ያለፈ ከሰዎች አቅም በላይ የሆነ አካሄድ ሊካሄድም አይገባም ተብሏል። እነዚህ አይነት ግፎች ካሉ አቅም በላይ ከሆነ ባለስልጣናት ራሳቸው ያበላሹትን ያስተዳደር ያያያዝ የገንዘብ ክፍተትን ህዝብ ላይ የሚጭኑ ከሆነ ራሳቸው የግል ፍላጎት የሚያውሉት ከሆነ ለሀገር ለህዝብ የማይጠቅም ነገር ላይ የሚውል ከሆነ ይሄኔ ቀደም ሲል እንደተጠቀሰው የሰውን የተከበረ ገንዘብ ያለ አግባብ መብላት ይሆናል። ነገር ግን በመጠኑ ከሆነ በአግባብ ከሆነ የሀገሩ ህዝብ
ራሱ መልሶ የሚጠቀምበት አይነት አገልግሎት ላይ የሚውል ከሆነ ከእያንዳንዱ ባለሀብት ስራ ገቢ ካለው ሰው በመጠኑ መወሰዱ እንደሚቻል በርካታ ሊቃውንት ገልጸዋል። 456ኛው ዓመት ላይ እንደ ሂጅራ የሞቱት ኢብኑ ሐዝም ሙሐላ በተሰኘው የፊቅህ ኪታባቸው ላይ وفرض على الأغنياء من أهل كل بلد أن يقوموا بفقرائهم ويجبرهم السلطان على ذلك إن لم تقم الزكوات بهم بلا በየሀገሩ ያሉ ባለሀብቶች ግዴታ አለባቸው ምን የማድረግ በየሀገራቸው ያሉ አቅመ ደካሞችን የመጦር የመርዳት አላደርግም ካሉ ባለስልጣን ሊያስገድዳቸው ሁሉ ይገባል ዘካ የአቅመ ደካሞችን አስፈላጊ ነገሮችን ካልሸፈነ አሉ። ከዘካ ቀጥሎ አቅም ያለው ሰው ላይ ግዴታ ሊሆን እንደሚችል የሚያሳይ ነው አነጋገራቸው። ይሄም የገንዘብ ሐቅ እንደሆነ ቁርአን ላይ በርካታ አንቀጾች አሉ። የነብዩ አለይሂ ሰላቱ ሰላም ሐዲሶች አሉ። ሀብት ያለው ሰው ከሀብቱ ከገንዘቡ ላይ ሐቅ አለ። ለማን? ለጎረቤቱ፣ ለደካማ፣ ለመንገደኛ፣ ለተቸገረ፣ ለዘመድ ከገንዘብህ ሐቅ አለ ብሏል አላህ ተባረከ ወተዓላ። በግብር መልኩ ሰዎች በግል አልሰጥም፣ ሀገርን በጋራ አላለማም፣ የተቸገረን አልረዳም፣ መሰረታዊ የሚባሉ ነገሮችን አላሟላም ካለ ባለስልጣናት ማስገደድ ካለባቸው አስገድዶም ቢሆን ይሄም ማድረግ ይችላል። ነገር ግን እንደ ግዴታ ታይቶ እንደ ዕዳ የሚታይ ሳይሆን ቁርአን ላይ ሐዲስ ላይ አንድ ሰው አላህ ከሰጠው ሀብት ቀንሶ ለሌሎች ማካፈል እንዳለበት የሚያሳዩ የቁርአን የሐዲስ ጠቅላላ ማስረጃዎች ውስጥ አካተው ነው ይሄን የዳሰሱት። ወከዛሊክ አቡ ሐሚድ ረሂመሁላህ ተዓላ አልሙስተስፋ በተሰኘ የኡሱል አልፊቅህ ኪታባቸው ላይ 505ኛው ሂጅራ ላይ የሞቱት إذا خلت الأيدي من الأموال ولم يكن مما للمصالح ما يفي بخراجات العسكر ولو تفرق العسكر واشتغلوا بالكسب لخيف دخول الكفار إلى بلاد الإسلام إلى آخره يا هجرو جمجابيت بعدو كهون ويم أسفلاجون وجي مشفن كالشالة يا وتعدر يا هجر يدار دمبر تأباجي وجي مشفن كالشالة هجرن ميتبقو سرتو ينورو ببالدقمو ሀገር የሚወረር ከሆነ ወይም ሀገር ውስጥ ረብሻ አመጽ የሚቀሰቀስ ከሆነ ይሄኔ ምን ይደረጋል አሉ። فيجوز للإمام أن يوظف على الأغنياء مقدار كفاية الجندة የሀገሩ መሪ ባለ ሀብቶች ላይ የወታደርን የሰራዊትን የሀገር መከላከያን ደምወዝ የሚሸፍነውን ፍጆታ ፍላጎት የሚሸፍነውን ያክል ባለ ሀብቶች እንዲከፍሉ መሪ ያስገድዳል። وكذلك عند هجرة 709 ዓመት ላይ የነበሩ የኡሱል ኢማም አልኢማም ሻጢቢ ረሂመሁላህ ተዓላ ኢዕቲሳም የተሰኘው ኪታባቸው ላይ አንድ ሀገር ላይ መሪ የሆነ ህዝቡን የሚመራ ህዝቡ የሚታዘዘው ባለስልጣን ስልጣን ያለው ሉዓላዊነቱ የታወቀ ሀገርን የሚመራ ሰው እጅ ካጠረው ሀገርን ድንበርን የሚጠብቁ ሰራዊቶችን በብዛት መመደብ ካስፈለገ ለሀገር ጠባቂዎች የሚያስፈልገውን ወጪ ማሟላት ካልተቻለ መሪው إذا كان عادلا ፍትሃዊ እስከሆነ ድረስ ገንዘቡን ተቀብሎ ማያባከን ሀገርን ህዝብን የሚጎዳ ነገር ላይ ማያውል ከሆነ ፍትሃዊ ንጉስ እስከሆነ ድረስ أن يوظف على الأغنياء ما يراه كافيا لهم في الحالة ለሀገር ጠባቂዎች ይበቃል ያለውን ያክል ከባለ ሀብቶች መውሰድ ይችላል ብለዋል። እነዚህ የታላላቅ የእስላም ሊቃውንት ናቸው። ሌሎች የሶላትን የዘካን የሐጅን ጉዳይ የዳሰሱልን የቁርአን ሐዲስን ህግጋት ጨምቀው ያወጡልን እነዚህ ሊቃውንት ናቸው። ከዘካ በተጨማሪ የሀገር መሪዎች ለሀገር ደህንነት፣ ለሀገር ግንባታ፣ ለሀገር ልማት ከባለ ሀብት መውሰድ ካስፈለገ አስፈላጊውን ያክል መውሰድ ይቻላል። የሚወስዱ ባለስልጣናት ፍትህ ላይ የተመሰረተ አከፋፈልን አመዳደብን እስከመደቡ ድረስ ነው። ሀገራችን ላይ በቅርብ ጊዜ ከነበሩ ታላላቅ ሊቃውንት አንዱ የሼኻችን ሼኽ መሐመድ ወሊ ረሂመሁላህ አባት የሆኑት الشيخ أحمد بن عمر ابن موسى الدري ናቸው። በአጼዎች ዘመን የነበሩ የሀገራችን ታላቅ ኢማም ናቸው። እንደ ሂጅራ 1372ኛው ዓመት ላይ ሞተዋል። ጠቅላላ ሀገራችንን በሚመለከቱ ህግጋት ባዘጋጁት ኪታባቸው ላይ ስለ ግብር ሲናገሩ وهي واجبة على الرعية إذا كانت بقدر طاقتهم وحمايتهم وما زاد على قدر الطاقة وبلا حماية فهو ظلم وجور بلا ግብርን መክፈል ይቻላል ብቻ ሳይሆን ምንለው ግዴታም ጭምር ሊሆን ይችላል። ህዝብ ላይ በአቅማቸው ልክ ግብር ከተወሰነባቸው እና ግብር የመክፈላቸውን ያክል ሀገራቸው፣ ንብረታቸው፣ ቤታቸው ከተጠበቀላቸው ግብር የሚከፈለው በነፃ አይደለም። አንድ ሀገር ላይ የሚኖር ሰው ሱቁን ዘግቶ ቤት የሚተኝቶ የሚያድረው ንብረቱን የሚጠብቅለት አካል ሀገርን የሚጠብቅ አካል ስላለ ነው።
ምንም አቅም የሌላቸው ዘመዶች ልጆቻቸውን መንግስት ትምህርት ቤት ላይ በነፃ የሚያስተምሩት፣ የመንግስት ሆስፒታል ላይ አቅመ ደካማ ሄዶ የሚታከመው፣ ድልድዮች፣ መንገዶች ወዘተ መሰረታዊ የሀገር ግንባታ የሚባሉ ነገሮች የሚቋቋሙት በእንደዚህ አይነቱ የሰዎች ትብብር ነው። ስለዚህ አንድ ሀገር ላይ የሚኖር ሰው ከሀገሩ የሚያገኘው ጥቅም አለ። ህይወቱ ደህንነቱ ተጠብቆ ቤት ላይ ተኝቶ የሚያድረው፣ ሱቁ ላይ ብዙ ሀብት ያለ ተኝቶ የሚያድረው፣ ጠዋት ከፍቶ የሚገባው ማታ ዘግቶ የሚወጣው ሀገሩን ዙሪያውን አጥሮ የሚጠብቅ ህግ አስከባሪ ስላለ ነው። ስለዚህ ማንኛውም የአንድ ሀገር ነዋሪ ግብር መክፈል ይጠበቅበታል፣ በአቅሙ ያክል ከሆነ ግብሩ የተጣለበት። እናም በዛው ልክ እሱ የሚጠበቅ ከሆነ ሀገሩ ደህንነቱ የተጠበቀ ከሆነ ከዛ ያለፈ ከአቅም በላይ ከተጣለበት ጥበቃም ያን ያክል ካልተደረገለት ባለስልጣናት መጠየቃቸው ግፍ ነው፣ በደል ነው አሉ ጥራዝል በያን አነቅሼ የተሰኘ ኪታባቸው ላይ። ስለዚህ ግብርን መክፈል በራሱ አስፈላጊ ሆኖ ሲገኝ በሸሪዓ የተፈቀደ የሚበረታታ አንዳንዴም ግዴታ የሚሆን ተግባር ከመሆኑ አንፃር ወንጀል ነው፣ ኩፍር ነው፣ ከአላህ ውጪ ለማንም ግብር አይከፈልም ብለው የሚያምኑ አንዳንድ የተክፊር አይነት አቋም ያላቸው ሰዎች አሉ። ይሄ ትልቅ ስህተት ነው። ከአራተኛው ከአምስተኛው መቶ ዓመት ጀምሮ የነበሩ የእስላም ሊቃውንት የሚቻልበት ሁኔታ እንዳለ ገልጸዋል። ዋጅብ የሚሆንበት ሁኔታ እንዳለ ገልጸዋል። አሁንም በዘመናችን ያሉ ሊቃውንት ጭምር። ይህ ከመሆኑ ጋር አንድ ሰው አንድ ሀገር ላይ እንደ ልቡ በሰላም የኖረ ሀብት ያፈራ ከተለያዩ ከሀገር ተቋማት ጥቅም ያገኘ ግብር መክፈሉ ወንጀል ነው፣ ኩፍር ነው ብሎ ማለት ሸሪዓን አለማወቅ ነው። በአግባቡ ከሚጣል ከሚከፈል ግብር መሸሽ፣ መሸወድ፣ መዋሸት፣ ማጭበርበር ወንጀል ውስጥም ያስገባል። ሙስሊም በሁሉም ቦታ እውነተኛ ሊሆን አላህን ሊፈራ፣ እውነተኝነት በረካን እንደሚያስገኝ፣ መዋሸት፣ ማጭበርበር በረካን እንደሚያሳጣ፣ አላህ በሰጠው በሐላሉ ሊብቃቃ፣ በሚሰራው ማንኛውም ሥራ አጅር እንደሚያገኝ እርግጠኛ ሊሆን ይገባል። ጌታ አላህ በተከበረው ቃሉ እናንተ አማኞች ሆይ አላህን ፍሩ፣ ሁሌም በሁሉም ጉዳይ ላይ ከእውነተኞች ጋር ሁኑ ብሎ አዞናል። ያ አዩሃ አለዚነ አመኑ ኢተቁላህ ወኩኑ መዐ አሳዲቂን፣ አማኞች ሆይ አላህን ፍሩ ከእውነተኞች ጋር ሁኑ ብሏል። ሙስሊም በሁሉም ቦታ በሁሉም ጉዳይ ላይ እውነተኛ ሊሆን ዲነል እስላምን ህጉ መሪው አድርጎ እስላም ያዘዘውን ሁሉ ሊያደርግ የከለከለውን ሁሉ ሊከለከል يقبل. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه، وأشهد أن لا إله إلا الله وحده لا شريك له تعظيما لشانه، وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد، ሙስሊም የሚያደርገው ያንዳንዱ ወጪ አላህ ዘንድ አጅር ያስገኝለታል። ስለዚህ ግብር መክፈል በመሰረቱ ከተነየተበት አጅር ያስገኛል። ንያው ምን ከሆነ ሀገር ውስጥ የሚገኙ አቅመ ደካሞችን መርዳት ነው፣ ሀገርን ማልማት ነው፣ ደካሞችን መጦር ነው፣ መንከባከብ ነው። እኔ በዚህ ንያ ነው ማውለው ምሰጠው። ግብሩን የሚወስደው አካል ያለ አግባብ ከተጠቀመበት የሱ ስራው ሂሳቡ ከአላህ ጋር ነው። እኔ አይደለሁም የምተሳሰበው። የኔ ግዴታ የኔ ኃላፊነት ከኔ የሚጠበቀውን ማድረግ ነው። አፈጻጸም ላይ ክፍተትና ችግር ካለ በደል ካለ በዳዮችን አላህ ነው የሚተሳሰበው። ስለዚህ እኔ አይደለም ለሰው ለአዋፎች ለውሻው እንኳ በሚደረግ በሚሰጥ ነገር አጅር እንዳለ ሸሪዓ ኢስላም ነግሮኛልና የማደርገው ወጪ የምከፍለው ግብር እኔ አጅር አገኝበታለሁ ብዬ ነው ማምነው ካለ ሙስሊም ደስም ሊለው ይችላል። በዚህ መልኩ ከሆነ የሚሰጠው መዋሸት፣ ማጭበርበር፣ መበሳጨት፣ ያገኙትን ብዙ ሀብት ዘንግተው አላህን ማመስገን አልሐምዱሊላህ ሀገር ቢኖረኝ ነው ሀገሬ ዳር ድንበሩ ተከብሮልኝ ነው ሰርቼ ይሄን ሁሉ ሀብት ያፈራሁት አላህን የሰጠኝ፣ ስለዚህ አላህ ከሰጠኝ ቀንሼ ለሀገሬ እሰጣለሁ በሚል ንያ ወጪ ማድረግ እንዳይበሳጩ ያደርጋል። ወንጀል ላይ እንዳይወድቁ፣ እንዳይሸሹ፣ እንዳይዋሹ ያደርጋል። በዘመናችን ከነበሩ ታላላቅ ሊቃውንት አንዱ አልኢማም አልአልባኒ ረሒመሁላህ ተዓላ ላ የጁዙ ተሓዩሉ ዐለ ዶራኢቢ አሉ። ከግብር ለመሸሽ ለማምለጥ መሞከር፣ ዘዴ መፍጠር፣ ማጭበርበር ሐላል አይደለም፣ አይፈቀድም። ምንም እንኳ በዘመኑ ወከቲሩ ሚነ ዶራኢቢ ቀድ የኩኑ ሚነል ሙኩሲል ሙሐረማ፣ የዘመኑ ግብሮች ብዙዎቹ መክስ ውስጥ የሚገቡ ናቸው። የሰውን ገንዘብ ያለ አግባብ
መቀማት መውሰድ የሚለው ውስጥ የሚገቡ ናቸው ሐራም ድርጊት ናቸው እንኳ ብንል ወላኪን አሉ ነገር ግን من الضرائب ما لا بد منها لتقويم حياة الأمة ያሉ ከግብር ውስጥም መከፈሉ ግዴታ ነው የሚባል የግብር አይነት አለ እሱም የህዝብን ሁኔታ ለማስተካከል መንገድን ለመስራት ወዘተ ለጋራ ለህዝብ ለሀገር ልማት የሚውል ግብርን መክፈል ይሄ አስፈላጊ ነው መቅረት የሌለበት ነው እንላለና በዚህ መልኩ ሚዛናዊ ሆኖ ነገሮች ማየት ይገባል በስራ አስፈጻሚዎች በኩል በባለስልጣናት በኩል መበደሉ አፈጻጸም ላይ የግለሰቦች ችግር ጥፋት መኖሩ መወገዝ አለበት ነገር ግን ለሀገር ግንባታ ለጋራ ልማት እድገት ግብር አስፈላጊ ይሆናል ስለዚህ መሸሹ ለመሸወድ ለማታለል መሞከሩ ከሙስሊም አይጠበቅ ተግባር ነው የሙስሊምን ክብርም ይነካል ውሸት ውስጥም ያስገባል ወንጀለኛም ያደርጋል እኔ ግብሬን በአግባቡ በመክፈል ክብሬን ጠብቃለሁ የዲኔን ክብር አስጠብቃለሁ ትክክለኛ የሀገሩን ግዴታ የሚወጣ ዜጋ ሆኜ በተግባር ዳዕዋ አደርጋለሁ የሚል አስተሳሰብና ከፍ ያለ ግንዛቤ እይታ ሊኖረን ይገባል ገንዘብ ጥቅሙ ምንድነው ዓላማው ምንድነው ስንሞት ገንዘብን ይዘነው ወደ ቀብር አንሄድም ገንዘብ ብዙ ዓላማዎች አሉት አንዱ ራስን ቤተሰብን የሰው እጅ ከማየት መጠበቂያ መንገድ ነው ሌላው የአኺራ አጅር ማግኛ መንገድ ነው ሌላው ደግሞ ዱንያዊ መልካም ግንኙነት ምንፈጥርበት ነው የተቸገረን ምንረዳበት የወደቀን ምናነሳበት የተሰበረን ምንጠግንበት ወከዛልክ የራሳችንን ስማችን ዲናችን ክብራችን ምንጠብቅበት ነው ስለዚህ ለገንዘብ ያለን አመለካከት መስተካከል መቻል አለበት አላህ ነው ተባረከ ተዓላ ገንዘብ የሰጠን አጠቃቀሙን በምን መልኩ መጠቀም እንዳለብን አላህ ነግሮናል ማባከንን ከልክሎናል በስግብግብነት የኛ ያልሆነን ገንዘብ ወደ ኪስ ማስገባትን ከልክሎናል በአግባቡ ደግሞ ወጪ ማድረግ ባለብን ቦታ ወጪ እንድናደርግ በጥቅሉ ታዘናል የኛ ኃላፊነት ወጪ ማድረግ ነው ወጪውን ተቀበለው የሚያጠፉ የሚያባክኑ የሚበድሉ ካሉ ሒሳባቸው አላህ ላይ ነው ከዛ ወንጀል ሽሽት ከሥራ አስፈጻሚዎች በደል ከባለስልጣናት በደል ለመሸሽ ወንጀል ውስጥ መግባት ማይገባን የሚያዋጣው ፍትሃዊነት በባለስልጣናት በኩል እውነተኝነት በህዝብ በኩል ሀገርን የሚያሳድገው መከባበር ታዛዥነት እንዲኖር የሚያደርገው ይሄ ነው መዋሸት ያዋርዳል ውስጥ ላይ ጭንቀትን ይፈጥራል እውነተኝነት ያድነሃል ብትፈራው ህይወት ላይም በረካ እንዲበዛ ያደርጋል ምንም እንኳን ባለንበት ዘመን ውሸት እጅጉኑ በዝቶ ታማኞች ማይታመኑበት ዘመን ላይ ብንደርስም እውነተኞችም እንደ ውሸተኛ የሚታዩበት እንደ ውሸተኞች የሚበደሉበት ዘመን ላይ ብንደርስም ምንም አስቸጋሪ ቢሆን ያጠፋኛል ለአደጋ ያጋልጠኛል እንኳን ብትል እውነትን ያዝ መጨረሻ ላይ ያድነሃል ያስከብራል መውጫ አተህ ጠቦብህ መውጫዎች ሁሉ ውሸት እንጂ ከዚህ ችግር አያሻግረኝም እንኳን ብትል ውሸትን አትጠቀመው ለጊዜው ያድነኛል ብትልም ኋላ ላይ ያዋርደሃል ተብሏል ስለዚህ ደረሰኝ ማጭበርበር በ500 በ600 የገዙትን በ100 ነው የገዛሁት በ4000 በ5000 የገዙትን በ2000 ነው የገዛሁት ብሎ የውሸት ደረሰኝ ማሰራት ሰነድን ማዛባት ይሄ ድርብርብ ወንጀል ነው ወንጀሉን እሺ ብሎ የሚፈጽመው የሚጽፈው የሚያጽፈው ወንጀል ምድር ላይ ካለ ባለስልጣን ብንሸሽ ብንሰወር ሰማይ ላይ ካለው ከአላህ ተባረከ ተዓላ እንሰወር የበዳዮችን በደል የነሱን ወንጀል እኛ በወንጀል ልናርመው አይገባም በሰብር በእውነተኝነት ሐቅን እስከ ጥግ ሄዶ በማስከበር ግልጽ በመሆን አርአያ ተምሳሌት በመሆን ችግሮቻችንን ለመፍታት ልንሞክር ይገባል ህዝቡ እንዳያታለለ እንዳያጭበረብር እንዳይዋሽ አደራ እንደምንለው ሁሉ ባለስልጣናትም የሥራ አስፈጻሚዎችም ስራቸው ላይ አላህን እንዲፈሩ ከማታለል ከማጭበርበር ሰውን ከመበደል ፍትሃዊነት የጎደለው አካሄድ ከመሄድ በእውነት ግብር ለመክፈል ዝግጁ የሆነ ትክክለኛ ገቢውን የሚያሳውቅ ዜጋንም አጭበርባሪና ውሸታም የሆነውንም በአንድ አይን አይቶ አቅመ ደካሞችን ማስለቀስ አግባብ አይደለም ሥራ አስፈጻሚዎች ከሀገር ጥቅም ይልቅ የግላቸውን ኪስ የግላቸውን ጥቅም የሚያስቀድሙበት ሁኔታ አለ ከግብር ከፋይ ጋር ተመሳጥረው ይሄን ያክል ገንዘብ ከሰጠኸኝ ይሄን ያክል ቀንስልሃለሁ በዚህ መልኩ ገምትልሃለሁ ብለው ለሀገር ልማት ሳይሆን ኪስ ለመሙላት ይዞራሉ እንደዚህ አይነት ህገወጦችን በዳዮችን ዜጋ ሀገሩን እንዲጠላ ደስ ብሎት ልማት ላይ ተሳትፎ እንዳያደርግ የሚያደርጉትን ቀድሞ መቅጣት ከግብር መክፈሉ ቅድሚያ ሊሰጠው ይገባል እኛ ቁርአን አዞን ኩኑ ቀዋሚን ቢልቅስጥ
ፍትህ ላይ የቆማችሁ ሁኑ፣ በሐቅ መስክሩ። ራሳችሁ ላይ እንኳን ቢሆን ዘመድ ላይ እንኳን ቢሆን ወላጆቻችሁ ላይ እንኳን ቢሆን በሐቅ መስክሩ፣ ፍትሃዊ ሁኑ ስላለን አላህ ይሄን ጉዳይ ሚንበር ላይ እንዳሳለን። ነገር ግን በመሪና ከመሪ መካከል ክፍተት እንዲኖር ስልጣንን ብቻ በመጠቀም ህዝብ እንዲጎዳ እንዲያለቅስ ማድረግ አጥፊዎችን ለመቅጣት ሀገርን ያፈርሳል፣ የአላህን ቁጣ ያመጣል። ንጹህ ተፈጥሮ ያለው ሁሉ ይሄን አይወድም። ለሀገር ለዲን የሰው ልጆች የሚበጅ ህግ ተፈጻሚ ሊሆን ይገባዋል። ህጉ ወጥቶ ግን ህግ አስከባሪዎች ህገ ወጥ ከሆኑ፣ አውሬ ከሆኑ፣ ራስ ወዳድ ከሆኑ ሀገር ይፈርሳል፣ ህዝብ ያምጻል፣ አላህ ይቆጣል፣ ሀገር ላይ በላይ ይመጣል። ስለዚህ ግብር በአግባቡ በፍትህ ታማኝነት ባላቸው በሙስና ባልተጨማለቁ ስራ አስፈጻሚዎች በኩል ሊፈጸም፣ የግላቸውን ኪስ የሚያስቀድሙ ሊቀጡ፣ ግብር በትክክል አልከፈለም ተብሎ ዜጋ ከመቀጣቱ በፊት ዜጋ በአግባቡ ግብር እንዳይከፍል የሚያደርጉ ሰበብ የሚሆኑ የግላቸውን ጥቅም የሚያስቀድሙ ቀድሞ እነሱ ሊቀጡ ይገባቸዋል። ይሄም ሆኖ አስፈጻሚዎች እንኳን ቢበድሉ ሙስሊም ሊበድል፣ ሊዋሽ፣ ሊያታልል አይገባም። ደረሰኝ ላይ ሊዋሽ አይገባም። ሐራምን በሐራም ሊመልስ አይገባም። የመሪዎች መበደል ሐራም ነው። ከሐራም ለመሸሽ ብሎ ራስ ሐራም መፈጸም፣ መዋሸት፣ ማታለል አግባብ አይደለም። ካፍር መሪ የሚመራበት ሀገር ሲሆን የካፍር ሀገር ሲሆን ግብር መክፈል ግዴታ አይደለም የሚል እምነት ያላቸውም አሉ። አልሐምዱሊላህ ሀገራችን የኢስላም ሀገር ነው። አዳን የሚባልበት፣ ዒድ የሚሰገድበት፣ ጁሙዓ ጀማዓ የሚሰገድበት የዲን የኢስላም ሀገር ነው። አንዳንድ ጉድለቶች እንኳን ቢኖሩ መሪ በድሏል ተብሎ ሙስሊም መክፈል ያለበትን ነገር ማድረግ ያለበትን ነገር ከማድረግ ወደ ኋላ ማለት የለበትም። ከሙስሊም ሲሆን እውነተኛ ይሁን ከሌላ ሲሆን አጭበርባሪ ይሁን አይባልም። አንድ ሀገር ላይ የሚኖር ሰው ከዚያ ሀገር የሚያገኛቸው ጥቅሞች እስካሉ ድረስ ውሃ፣ መብራት መሰል የሆኑ በመንግስት በሀገር ስር ያሉ ጥቅሞችን የሚያገኝ ሰው ይሄን ጥቅም ሲያገኝ ጥቅሙን ከሚሰጠው አካል ጋር ውል እንዳለው ነው የሚቆጠረው። ውሉን ጠብቆ ሌሎችም ይሄን አገልግሎት ለማግኘት ካንተ የሚጠበቅብህ ነገር ኖሮ ያገኘሃቸው ነገሮች በሙሉ ውልህን ቃልህን መጠበቅ ተገቢ። እውነተኛ ከመሆን ጋር ታማኝ ከመሆን ጋር ትንሽ ሀብት አፍርቶ ሀብቱ ላይ ምንም የሰው ሐቅ፣ የሀገር ሐቅ፣ የህዝብ ሐቅ ያልተቀላቀለበት የአላህ ሐቅ ያልተቀላቀለበት ጥቂት ሀብት ይዞ መኖር ሀብቱን በረካ ያደርገዋል፣ ባለቤቱም ተረጋግቶ እንዲኖር ያደርጋል። ሰብር ማድረግ ቅድም እንዳልነው ሰደቃ ነው፣ አጅር አገኝበታለሁ። ገበሬውም በሚዘራው አዋፎች ከሚበሉት አጅር ያገኛል፣ መንገደኛ ከሚበላው አጅር ያገኛል ተብሏልና አጅር አገኝበታለሁ ብሎ ደስተኛ መሆን። ይህ እንዳለ ሆኖ ግብርን እንደ ዘካ ይቆጠራል ብለው የሚያምኑ ሰዎች አሉ። ስህተት ነው። ግብር ቫት ራሱን የቻለ ወጪ ነው። ዘካ ሌላ ራሱን የቻለ ወጪ ነው። እንደዚሁ ደግሞ ግብርን ከወለድ ባገኙት ገንዘብ በሐራም መንገድ ካገኙት ገንዘብ እንከፍላለን የሚሉ ሰዎች አሉ። ይሄም ፈጽሞ የማይቻል ነው። ምንም አይነት ግፍና በደል ቢኖር ሰብር አድርጎ ያለብህን መወጣት፣ የደረሰብህን በደል ደግሞ በሰብሩ ማሳለፍ ነው። ነቢዩ አለይሂ ሰላቱ ወሰላም ወላ ተኩን መን ኻነከ ብለዋል። አማናን አደራን ከቦታው አድርስ፣ የካደህንም ሰው ቢሆን እንዳትክድ ብለዋል ነቢዩ ሰላቱ ወሰላም። ግፍና በደሉ እንኳ ቢኖር ሰብር ማድረግ አላህ ግፍና በደሉን እንዲያነሳው፣ ሀገራችን ላይ ፍትህ እንዲያሰፍን፣ ሙስናን፣ ቡልምን፣ በደልን እንዲያጠፋልን ዱዓ ማድረግ፣ ያን ደግሞ ለማሳካት አንድ ተምሳሌት መሆን አርአያ መሆን ሰብር ማድረግ ነው የሚገባ። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم بارك لنا في مدنا وصاعنا اللهم بارك لنا في أموالنا وذرياتنا اللهم من أرادنا وأراد بلادنا بسوء فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين برحمتك يا أرحم الراحمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين.